ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ የሟቹን የኢራን ጀነራል ቃሲም ሱሌይማኒ ዘመዶችን ማሰሯን አስታወቀች። የሟች የኢራን አብዮታዊ ጥበቃ ዘብ ጀነራል ቃሲም ሱሌይማኒ የቅርብ ዘመዶች በቁጥጥር ስር መዋላቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። ሐሚዳህ ሱሌይማንን፣ አፍሻርን እና የልጆቿን ሕጋዊ የአሜሪካ መኖሪያ ፈቃድ በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መሰረዙን መስሪያ ቤቱ ቅዳሜ ዕለት ባወጣው መግለጫ ገልጿል። የሱሌይማንን ልጅ ግን የውጭ ጉዳይ ሚኒስቴር ክስ አስተባብለዋል። የታሰሩት ግለሰቦች ከአባቷ ጋር ምንም ግንኙነት እንደሌላቸው ተናግራለች። የኢራን ከፍተኛ የጦር አዛዥ የነበሩት ሱሌይማኒ በወቅቱ የአሜሪካ ፕሬዝዳንት በነበሩት ዶናልድ ትራምፕ ትዕዛዝ በ2020 ኢራቅ ውስጥ በተፈጸመው የአሜሪካ አየር ጥቃት ተገድለዋል። ሩቢዮ በማህበራዊ ሚዲያ ላይ በለጠፉት ጽሑፍ ሁለት ሴቶች በአሜሪካ የኢሚግሬሽን እና የጉምሩክ አስከባሪ ኃይል ቁጥጥር ስር እንዳሉና ከሀገሪቱ እስኪባረሩ እንደሚቆዩም ተናግረዋል። በኤክስ ላይ ባወጡት መግለጫም ሱሌይማኒ፣ አፍሻር እና ሴት ልጇ በዩናይትድ ስቴትስ በቅንጦት የሚኖሩ የግሪን ካርድ ባለቤቶች መሆናቸውን አክለዋል። በ2015 ወደ አሜሪካ በቱሪስት ቪዛ ከገቡ በኋላ ሱሌይማኒ አፍሻር በ2019 ጥገኝነት አግኝተው በ2021 የግሪን ካርድ ባለቤት ሆነዋል ሲል የአሜሪካ የሀገር ውስጥ ደህንነት መምሪያ ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ በሰጠው መግለጫ ገልጿል። በ2025 የዜግነት ማመልከቻ ሲያቀርቡ የግሪን ካርዳቸው ከተቀበሉ በኋላ 4 ጊዜ ኢራን እንደጎበኙ መግለጻቸውን መምሪያው አስታውቋል። ወደ ኢራን ያደረጓቸው ጉዞዎች የጥገኝነት ጥያቄዎች ማጭበርበር ያለባቸው መሆናቸውን ያሳያል ሲልም ገልጿል። መምሪያው አክሎም የሱሌይማኒ አፍሻር ልጅ ሳሪና ሳዳት ሁሴን በ2015 በተማሪ ቪዛ ወደ አሜሪካ መጥታ በ2019 ጥገኝነት፣ በ2023 ደግሞ ግሪን ካርድ እንደተሰጣት አስታውቋል። ሱሌይማኒ አፍሻር ኢራን ውስጥ ያለውን አምባገነናዊና አሸባሪ አገዛዝ በግልጽ ትደግፍና በማህበራዊ ሚዲያ ገጿ ላይ የኢራን አገዛዝ ፕሮፓጋንዳ ታስተዋውቅ ነበር ሲል የውጭ ጉዳይ ሚኒስቴር ተናግሯል። የሱሌይማኒ አፍሻር ባል አሜሪካ እንዳይገባ ታግዷል ሲልም መግለጫው ገልጿል። ሚኒስቴሩ የሱሌይማኒ አፍሻርን ባል ስም አልጠቀሰም። የሱሌይማኒ ልጅ ናርዲስ ሱሌይማኒ በመግለጫው በአሜሪካ የታሰሩት ግለሰቦች ከሰማዕቱ ሱሌይማኒ ጋር ምንም ግንኙነት የላቸውም፣ በአሜሪካ የውጭ ጉዳይ ሚኒስቴር የተጠቀሱት ውንጀላዎችም የተሳሳቱ ናቸው ብላለች። አሜሪካ በጣም ደካማና ዋጋ ቢስ ሆናለች፣ በትልቅ ሰው ላይ ውሸት እየፈጠረች ነው ብለዋል። ቢቢሲ ተጨማሪ አስተያየት እንዲሰጥበት የውጭ ጉዳይ ሚኒስቴርን ቢጠይቅም ምንም የሚጨምረው ነገር የለም እንደሌለውም አስታውቋል። የታዋቂው ኢራን የቁድስ ኃይል መሪ የነበሩት ጀነራል ሱሌይማኒ በመካከለኛው ምስራቅ የኢራን ወታደር እንቅስቃሴዎችን መርተዋል። የ62 ዓመቱ ጀነራል ከሌሎች በኢራን ከሚደገፉ ሚሊሻዎች ጋር በባግዳድ አየር ማረፊያ ተገድለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።